ባለንበት 21ኛው ክፍለ ዘመን ስፖርቱ የዓለም ሁሉ ነገር ሆኗል። ስፖርት የገጽታ መገንቢያ፣ የዓለም አቀፍ ክብር ከፍታ ማሳያ አንድ መንገድ ሆኗል። የኢኮኖሚ አቅም ከፍታም የቱሪዝም እድገት በርከፋችም ነው። ኢኮኖሚ ከማንቀሳቀስ አንጻር እንኳ ሲታይ የስፖርቱ ኢንዱስትሪ በዓመት ከ150 ቢሊዮን ዶላር በላይ እንደሚያንቀሳቀስ የተለያዩ ምንጮች ያስረዳሉ። አሁን የሰዎች አኗኗርና እቅድ ሁሉ ከስፖርቱ ጋር እየተሳሰረ መጥቷል። ሰዎች ከሀገር ሀገር የሚያደርጉት ጉብኝትና እንቅስቃሴ ከስፖርት ሁነቶች ጋር ማስተሳሰር እየተለመደ መጥቷል። የልማት ስራዎች ሁሉ የስፖርቱን ዘርፍ በማስተሳሰር እየተገነቡ ነው። በየዓመቱ በተለያዩ የስፖርት አይነቶች ዓለም አቀፍ ውድድሮች ይደረጋሉ። እግር ኳስ፣ አትሌቲክስ፣ ቅርጫት ኳስ፣ ውሃ ዋና፣ ሜዳ ቴኒስ፣ የብስክሌት፣ የሞተርና የመኪና እሽቅድድም ውድድሮችን ጨምሮ የሜዳ ላይና የጎዳና ላይ እንዲሁም የቤት ውስጥ ፉክክሮች የትየለሌ ናቸው። ዘጋርዲያን የፈረንጆች 2026 መግባቱን ተከትሎ በዚህ አንድ ዓመት ውስጥ የሚከናወኑ ዓለም አቀፍ ትኩረት ሳቢ ስፖርታዊ ክንውኖችን ይፋ አድርጓል። ከ50 በላይ ዓለም አቀፍ ትኩረት ሳቢ ውድድሮችን ዘጋርዲያን ይፋ ቢያደርግም እኛ ግን ዋና ዋናዎችን አራቱን ዛሬ በዚህ ፕሮግራማችን ልናስቃኛችሁ ወደናል። ቀዳሚ ልናደርገው የወደድነው የአትሌቲክስ ውድድርን ነው። ኢትዮጵያ ከምትሳተፍባቸው የስፖርት አይነቶች ሀገራችንን በዓለም አደባባይ እንድትኮራ የግንባር ቀደምትነት ሚና ያለው አትሌቲክስ ነውና በዚህ የስፖርት ዘርፍ ከኦሎምፒክና ዓለም ሻምፒዮና ቀጥሎ ሀገራት የሚፎካከሩበት ሌላው መድረክ የቤት ውስጥ ውድድር ነው። በየ2 ዓመቱ የሚደረገው የቤት ውስጥ ውድድር ዘንድሮ ለ21ኛ ጊዜ የሚከናወን ይሆናል። ከ2026 የፈረንጆች ዓመት አበይት ስፖርታዊ ሁነቶች መካከልም አንዱ ሆኖ ተቀምጧል። ለ3 ቀናት በመምና ሜዳ ተግባራት አትሌቶችን የሚያፎካከረው የቤት ውስጥ ውድድር ከ40 ዓመት በፊት በ1985 በፈረንሳይ ፓሪስ ነበር የተጀመረው። ያኔ ከ69 ሀገራት የተውጣጡ 319 አትሌቶች ፉክክር አድርገውበት ነበር። አሁን 20 ያክል የውድድር ጊዜያትን ተሻግሮ በፖላንድ ቶሩን መጋቢት አጋማሽ ላይ ይከናወናል። በቶሩን በሚደረገው ፉክክር ላይ ከ120 ሀገራት የተውጣጡ ከ500 በላይ አትሌቶች እንደሚሳተፉ የውድድሩ አዘጋጆች ይፋ አድርገዋል። አጭር ርቀት 60 ሜትር መሰናክል እስከ 3000 ሜትር ሩጫ ድረስ በተለያዩ ርቀቶች የመም ውድድሮች ይደረጋሉ። ኢትዮጵያ በተለይ በ800 ሜትር፣ 1500 ሜትርና 3000 ሜትር ሩጫ ትሳተፋለች። በሜዳ ተግባራት ደግሞ ከፍታ ዝላይ፣ ርዝመት ዝላይ እንዲሁም ሱሉት ዝላይን ጨምሮ በውርወራና ምርኩዝ ዝላይ ፉክክሮች ይከናወናሉ። በውድድሩ የከዚህ ቀደም ታሪክ ኢትዮጵያ 35 ወርቅ፣ 17 ብርና 16 ነሐስ በድምሩ 68 ሜዳሊያ በማስመዝገብ ከአፍሪካ ቀዳሚ ስትሆን ከዓለም ደግሞ ከአሜሪካና ሩሲያ ቀጥላ ተቀምጣለች። በውድድሩ ታሪክ 7 ወርቅ ሜዳሊያ ያገኙት ማርያም ኦቶላና ናታሊያ ናዛሮቫ ናቸው። 5 የወርቅ ሜዳሊያ ካገኙት 3 አትሌቶች መካከል ኢትዮጵያዊት ገንዘቤ ዲባባ በ1500 ሜትርና 3000 ሜትር ከ2012 እስከ 2018 የፈረንጆች ዓመት ያሳካቻቸው ተቀምጧል። ኃይሌ ገብረስላሴና መሰረት ደፋር ደግሞ 4 ወርቅ ካሳኩ 9 የዓለማችን አትሌቶች መካከል የሚጠቀሱ ናቸው። የአትሌቲክስ ቤተሰቦች ትኩረት የሚስበው የዓለም የቤት ውስጥ ውድድር ከ2 ወር ያነሰ ጊዜም ቀርቶታል። ሌላው በ2026 በተለይ አውሮፓና የኤዥያ ሀገራት የሚሳተፉበት የስፖርት ትኩረት መድረክ የዊንተር ኦሎምፒክ ነው። በየ4 ዓመቱ የሚደረገው ውድድር ከቀዳሚውና ገናናው ሁሉም የዓለም ሀገራት በሚባል ደረጃ ከሚሳተፉበት ኦሎምፒክ ጨዋታዎች ዘግይቶ የተጀመረ ነው። በአብዛኛው የበረዶ ላይ ስፖርታዊ ውድድሮች የሚከናወኑበት ውድድር ነው። በ1924 ወይም ከዋናው ኦሎምፒክ 10 ዓመታት ያህል ዘግይቶ የተጀመረም ነው። በውድድሩ በ8 የስፖርት ዘርፎች በሁለቱም ጾታ 116 የሜዳሊያ ፉክክሮች ይደረጉበታል። ይህ 25ኛው የዊንተር ኦሎምፒክ ከአንድ ሳምንት በኋላ በየካቲት መጀመሪያ በጣሊያን ሚላን ይጀምራል። የበረዶ ውድድሮች በሚላን ከተማ የሚከናወኑ ሲሆን ሌሎች ውድድሮች ደግሞ በኮርቲና ከተማ እንደሚከናወኑ መርሃ ግብሩ ያሳያል። 3 ሳምንት የሚቆየው ውድድር አዳዲስ 3 የውድድር ዘርፎችንም ጨምሯል። ተወዳዳሪዎች ወደ ቦታው እያመሩ ሲሆን ከዚህ ቀደም በተለየ ሁኔታ ከተሳታፊዎች መካከል 47 በመቶ ሴቶች መሆናቸውን የውድድሩ አዘጋጆች አስታውቋል። በውድድሩ 3000 የሚጠጉ ተሳታፊዎች ቢኖሩም የ3 አህጉራት ኤዥያ፣ አውሮፓና አሜሪካ ተወዳዳሪዎች ይበዛሉ። ከአፍሪካ ደቡብ አፍሪካና ኬንያ ተሳታፊዎችን ሊልኩ እንደሚችሉም ተነግሯል። በዊንተር ኦሎምፒክ እስካሁን ኖርዌይ 145 የወርቅ ሜዳሊያዎችን በማሳካት ከፍተኛዋ ስኬታማ ሀገር ናት። አሜሪካ 114፣ ጀርመን 108፣ ሶቪየት ህብረት ደግሞ 78 እንዲሁም ሩሲያ ከተባለች በኋላ 47 የወርቅ ሜዳሊያዎችን በማሳካት ተቀምጧል። በእርግጥ ሶቪየት ህብረትና ሩሲያ በአንድ ላይ ከተደመረ ከኖርዌይ ቀጥሎ ስኬታማ የዊንተር ኦሎምፒክ ብሔራዊ ቡድን የሩሲያ ይሆናል ማለት ነው።
ሌላው የ2026 የፈረንጆች ዓመት ዋና የስፖርት ቤተሰቦች ትኩረት የዓለም ዋንጫ ነው። በየ4 ዓመቱ የሚደረገው የዓለም ማረፊያ የእግር ኳስ ውድድር ከ6ቱ ክፍለ ዓለማት የተውጣጡ ብሔራዊ ቡድኖችን ያፎካክራል። የዘንድሮ ውድድር በብዙ መልኩ የተለየ ነው። በመጀመሪያ የተሳታፊ ሀገራት ቁጥር ከ32 ወደ 48 ያደገበት መሆኑ ብዛም በመድረኩ የማይታወቁ ሀገራት ጭምር የዚህ ድግስ አድማቂ ይሆናሉ። ምክንያቱም የየክፍለ ዓለማቱ የብሔራዊ ቡድን ድርሻ ከፍ ብሏልና። ከዚህ ቀደም 64 ጨዋታዎች ይደረግበት የነበረው የዓለም መድረክ 104 ጨዋታዎችን ያስተናግዳል። የአንድ ወር የውድድር ጊዜ ቆይታው ጣፍጦ የሚያልቅበት ውድድር አሁን አንድ ወር ከግማሽ ያህል ይዘልቃል። በዚህ ዓለም ዋንጫ ብሔራዊ ቡድኖች በ12 ምድብ የሚከፈሉ ይሆናል። ከዚህ ቀደም ከነበረው 8 ምድብ በ4 ያደገ ነው። ጥሎ ማለፍ ላይም 16 ውስጥ ከመግባታቸው በፊት 32 ውስጥ በመግባት የጥሎ ማለፍ ጨዋታቸውን ያደርጋሉ። ከኳታሩ ዓለም ዋንጫ 29 ቀናት ቆይታ በ10 ቀን ብልጫ ያለው ውድድርም ይደረጋል። ሌላው ለየት የሚለው ነገር ይህ የዓለም ዋንጫ በ3 ሀገራት ጥምረት ለመጀመሪያ ጊዜ ይስተናግዳል። ከዚህ ቀደም የጃፓንና ኮሪያው የ2002 ጨምሮ በጥምረት ተስተናግዶ ያውቃል። ነገር ግን በዚህ ዓመት አሜሪካ፣ ካናዳና ሜክሲኮ 3 ሀገራት ለመጀመሪያ ጊዜ ይጣመሩበታል። ሜክሲኮ ከዚህ ቀደም 2 ጊዜ ውድድሩን አስተናግዳለች። አሁን 3ኛ ዕድል አግኝታለች። አሜሪካ ደግሞ 2ኛ የመድረክ ዕድሏ ነው። 1994 ላይ ከዚህ ቀደም ማስተናገዷ ይታወሳል። ካናዳ ግን የታላቁ መድረክ የመጀመሪያ መስተንግዶዋ ይሆናል። የተሳታፊ ሀገራት ቁጥር ማደጉን ተከትሎ ከአፍሪካ ኬፕ ቨርዴ ለመጀመሪያ ጊዜ የዓለም ዋንጫ የመሳተፍ ዕድል አግኝታለች። ከሰሜንና ካሪቢያን ሀገራት ኮንፌዴሬሽን ክሮኮዋ የዚህ ተቋዳሽ ስትሆን ከኤዥያ ዮርዳኖስና ኡዝቤኪስታን የዚህ ታላቁ መድረክ እንግዳ ናቸው። ክሮኮዋ 160 ሺህ ሕዝብ ብቻ ያላት ከአንድ የዞን ከተማ የማይበልጥ ሕዝብ ኖሯት በዓለም ዋንጫ የተሳተፈች ባለትንሽ ቁጥር ሕዝብ ሆናለች። ሰሜን መቄዶኒያ፣ አልባኒያና ኮሶቮ እንዲሁም ኒው ካሌዶኒያ ደግሞ ለዚህ ክብር ለመብቃት የጥሎ ማለፍ ጨዋታ ይጠብቃቸዋል። ይህ የዓለም ዋንጫ ብሔራዊ ቡድኖች ከአንድ ቦታ ወደ አንድ ቦታ ረጅም ርቀት የሚያካልሉበትም ይሆናል። 2800 ማይል ወይም 4507 ኪሎ ሜትር በስቴዲየሞች መካከል ያለ ርቀት ነው። ለምሳሌ የጀርመን ብሔራዊ ቡድን ቢነሳ እንኳ ሆስተን ተጫውቶ በቀጣይ ቶሮንቶ ለመጫወትና ከዚያም ኒው ጀርሲ ላይ ለመግጠም በምድብ ጨዋታዎች ብቻ 2619 ኪሎ ሜትር ማካለል ይጠበቅበታል። ብቻ 23ኛው የዓለም ዋንጫ በ2026 ከሚጠበቁ አበይት ስፖርታዊ ክንውኖች መካከል በግንባር ቀደምትነት ተቀምጧል። በ16 ከተሞችና 16 ስቴዲየሞች የሚካሄድ ሲሆን ከሰኔ መጀመሪያ እስከ ሐምሌ 2ኛ ሳምንትም የሚዘልቅ ይሆናል። ከሀታይ 2026 ስፖርታዊ ውድድሮች መካከል በልዩነት ትኩረት ከሚስቡት አንዱ የራግቢ ዓለም ዋንጫ ነው። ይህ ውድድር እንደ እግር ኳስ ዓለም ዋንጫ ሁሉ በየ4 ዓመቱ ይከናወናል። ባለፈው ጥቅምት ወር በፈረንሳይ ሊደረግ የነበረው መድረክ በሀገሪቱ የዝግጅት መደራረብ ምክንያት ለ1 ዓመት የተራዘመ ነው። በ1954 የተጀመረው ውድድር 17ኛ ምዕራፉ ላይ ደርሷል። በአውስትራሊያ፣ ፓፑዋ ኒውጊኒና ኒውዚላንድ ጥምረትም ይካሄዳል። በቀጣይ ዓመት ጥቅምት የሚጀምረው ውድድር በ10 ብሔራዊ ቡድኖች መካከል የሚከወንም ይሆናል። የራግቢ ስፖርት በእኛ ሀገር እምብዛም በማህበረሰቡ የማይታወቅና የህዝብ ድጋፍም የሌለው ነው። ሆኖም በሌላው ዓለም ከአፍሪካም ቢሆን በደቡብ አፍሪካ፣ ናሚቢያና ኬንያን ጨምሮ በብዛት ትኩረት ያገኛል። የአውሮፓ ሀገራትና የኦሽኒያ ክፍለ ዓለም ደግሞ በልዩነት ይወደዋል። በተለይ የብሔራዊ ቡድኖች ከጨዋታ በፊት የሚደረገው የጨዋታ ፉከራ ወይም ሀካ ለተመለከተ ሁሉ ውድድሩ የተለየ ትኩረት ሳቢ ነው። በውድድሩ ታሪክ አውስትራሊያ የበላይነት ሲኖራት፣ ታላቋ ብሪታንያና ኒውዚላንድም የስኬት ታሪክ አላቸው። በ2026 የፈረንጆች ዓመት በርካታ ውድድር ዘርፎች ቢኖሩም በዓለም ደረጃ በብዙዎች የሚጠበቁትን በልዩነት መርጠን ወደ እናንተ በቀጥታ ድረስ በእኛ ሀገር ተመልካቾች የሚወደዱትን የዓለም ዋንጫና የዓለም አትሌቲክስ የቤት ውስጥ ውድድር፣ በሌላው ዓለም ትኩረት የሚስቡትን የራግቢ ዓለም ዋንጫና የዊንተር ኦሎምፒክ ለእናንተ አድርሰናል። በመረጃ ምንጭነት ደግሞ ዘጋርዲያን፣ ዩቲዩብ እና ቶፕ ኢንድ ስፖርት እንዳሰናል። ጤና ይስጥልን።